ሰላም እንዴት ናችሁ? ውድ የዩቲዩብ ቤተሰቦች ዛሬ ያው አንድ ጊዜ ይሄን ቪዲዮ ለቅቄ የአረብ ሀገር ምንድን ነበር ያልኩት? የአረብ ሀገር እርጥብ ብዬ ለቅቄው አንድ ሰው አረባት ቦሪቲ ሆኖ ብሎኛል። ዋሬቨር ብቻ እዚህ የምንጠራው ስም የተለያየ ነው። ብዙ ሰው ነው የተለያየ ስም የሚሰጠው። ይሄንን ለመብላት ወጣሁኝ። ምክንያቱም እንዳልኳችሁ በቪዲዮ ላይ ቀጥታ ወደ ሾፒንግ እንሄዳለን። ዛሬ የሰፈራችን ውስጥ ያለውን አንድ ቦታ አሳያችኋለሁ። ጨረስኩኝ። ከዛ በኋላ ቀጥታ ወደ ሾፒንግ ነው የምንሄደው እንዳልኳችሁ። በዛውም ቴስት ለማድረግ እየሞከርኩኝ ነው እና እሱ ሞር ከተሳካና አሪፍ ከሆነ በዛው እቀጥላለሁ ማለት ነው። ይህንን አክቹዋሊ ስምንት ቲንክ ነው ተከፍሎ ብቻ ደን ማውንቴን እንዲሁ ደግሞ 2 ብር 50 ምናምን ከፈልኩኝ ወጣኝ ማለት ነው። እንዳልኳችሁ ይሄ ኦልሞስት ሱስ የሚሆን አይነት ምግብ ነው። አይ ቲንክ በሆነ ሰዓት ላይ አንዴ መጠቀም ማስበው አይነት ነው። አይ ነው ሜቢ ባልኪ ሊሆን ይችላል፣ ክሊን ያልሆነ ምግብ ላይሆን ይችላል። ግን እንደ ፖይንት ላይክ በፊት ብዙ ጊዜ ከስራ ስንመጣ ምናምን ክፍት ሆኖ የምናገኘው ቤት ስለነበረ የምንጠቀመው ቤት ነው እና ሱስ የሚያስይዝ አይነት ነው። ቀጥታ ወደ ሳዳፍ ነው የሄድኩትኝ። ሳዳፍ አይ ቲንክ ርካሽ የሚባል አይደለም፣ ግን ደግሞ ውድም የሚባል ቦታ አይደለም። እሱን እስቲ ውስጥ ያሉትን ግራውንድ ላይ ነው ከላይ ያሉትን ነገሮች አሳያችኋለሁ። አብራችሁ ነው። እዚህ ጋር የሶፋ ልብሶች ምናምን ያሉበት ፓርቶች ናቸው። ፓንት ምናምን አዎ እሺ። ፓንት ካልሲ ያለ እዚህ አካባቢ እንደምታይ እስከ 50% ቅናሽ እዚህ ጋር ይላል። አክቹዋሊ አላውቅም ይሄ ቅናሽ የሚለው ፓርት ሁሌ ስላለ እንዴት ሁሌ ይሆናል የሚል ጥያቄ አለ። እዚህ ጋር የሱፍ ልብሶች ምናምን አሉ። ሱፎች ናቸው እንዳለ ኮት ሱሪ ለብቻ አንድ ላይ ኮምፕሊት ነገር ምናምን የሚሸጥበት ቦታዎች ናቸው። አክቹዋሊ እኔ እዚህ ጋር ሳይዝ አላገኘም። ለማንኛውም እንደዚህ ይመስላል። ደን ይሄ ከረባት ምናምን እዚህ አካባቢ ያለ ሸሚዝ ለብቻ፣ ካልሲ፣ ፓንት፣ ጂንሶች ምናምን ይሄ ሸሚዝ ምናምን ደግሞ ወደዚህ አለ ፓርት። ዋጋ ምናምን ልነግራችኋለሁ። በቃ መካከለኛ በሚባል ደረጃ ያለ ቤት ነው። እዚህ ጋር ጂንሶች ምናምን 29 ብር ኦፈር 29። ለማንኛውም ብቻ ይሄን ይመስላል። ከዛ ላይ የህፃናት የሴቶች ምናምን ያለ፣ ከዛ ጋር የጆሮ ምናምን አለ፣ የጆሮ ጌጦች ምናምን አሉ። እዚህ ጋር ጃኬቶች ምናምን፣ ኮፍያ ኒው ስታይል ኮፍያዎች እነዚህ አይ ቲንክ 20 ብር። ጌጣጌጥ ምናምን መነጽር ዲስ ፓርት የሆነ ሰዓት ግን ሞክሬ ነበረ፣ ግን ምንም እንትን አይደለም፣ ብረት አይደለም። አሮኖ ማቴሪያል እንደሆነ ለማይክ ኮኔክት ለማድረግ ሞክሬ ነበር። መነጽር ምናምን በሚሰጥ ፓርት ላይ ያለ እንደዚህ እያዞራችሁ ምናምን መስፋት ይችላል። ይሄ ሴቶች ነው። you have here for the males እያዞራችሁ ነው ቼክ ያደርጋሉ። ለማንኛውም ሊነፋ ነገር ነው። መርቼ አቃረበተም። እዚህ ጋር ደግሞ ጫማ ምናምን ፓርት ነው። ይሄ ጫማዎች እዚህ ራሳቸው የሚያመርቷቸው ምናምን ጫማዎች ናቸው። ይሄ ያው 64 ብር ኦር
64.99 ይላል። 65 ብር ራሳቸው የሚያመርቷቸው ጫማዎች ናቸውና አይ ዶንት ኖ ኳሊቲ እንዴት እንደሆነ ጫማ ሲሆን አይ ቲንክ ያው ይወደዳል የተወሰነ። ግን ቀጣይ ይሄ አንዳንዱ ናይስ ይመስላል እይታው ምናምን ይባስ 50 ብር 50 ብር ሶ አፐር ፓርቱን ላሳያቸው እንዴ። እሺ እዚህ ጋር ሻንጣ አለ which is nice። ከዛ ኦፈር እዚህ ጋር የወጡ ነገሮች ይቀመጣሉ ጥግ ላይ። ከዛ የህፃናት ጫማዎች ምናምን እዚህ ጋር ይኖራሉ። አይ በቃ የህፃናት ጫማ ምናምን ዘብ ነው 20 ብር። this is 20 ብር። ብር ስላችሁ እንግዲህ በኢትዮጵያኖች አይደለም 35 ብር። this shoes ቆንጆ ደስ የሚል ይመስላል። 24 24 ቁጥር 24 ቁጥር 35 አሪፍ ይመስላል። ሰው እዚህ ጋር የህፃናት የሴቶች ነው ያለው ሞር ኦኬ። እነዚህ ደግሞ ትንሽ ኦፕን የሆኑ የሸበጥ አይነት ስታይሎች ናቸው። አይ ቲንክ ያምራሉ። ዋጋ 25 ብር። ቁጥር ምናምን አይ ዶንት ኖ ወይ ቁጥሩ እንዳለ የትም በቃ የማታጡት ስም ቢኖር ቻይና ነው። ግን ቆንጆ ኳሊቲ ነው ማለት ነው። አሪፍ ይመስላል። ግን ሰደፍ ግሩፕ ይላል። አይ ቲንክ እነሱ የሚያመርቱት ምናምን ሊሆን ይችላል። ከኋላ አቃጣርኩ ሶ አሪፍ ነው። ስኒከር አይነት ስታይል ቁጥር 23 28 21 ቁጥር ስማው ብቻ ግን ቁጥር ይኖራል ብዬ አስባለሁ። ከጠየቃችሁ ወደ ውስጥ 26 አንዳንዱ ሉኪንግ ጉድ 25 ቁጥር ስንት ነው ዋጋው? ዋጋ 35 ሶ ቆንጆ ይመስላሉ ናቸው። ያው this one nice የሆነ ስኩሺ ነገር ነው። 21 ቁጥር ሶ ቁጥር ወደ ውስጥ ይኖራል። ከለር ምናምን አለው። ይሄ ብላክ እንትን this one is 27 which is nice also። ብቻ ጫማ ምናምን ይሄን ይመስላል። ጩጬ ሻንጣ ምናምን እዚህ ጋር ካልሲ ፓንቲ የሴቶች ይሄ ህፃናት ነው። ስለዚህ ፓርቲ እንዳለ ልብሶች ምናምን 25 this one with I don't know ውስጥ እንትን አለው የለውም ግን 25 ብር 25 ኦኬ። እሺ this I think ይሄኛው የወንዶች ፓርት ነው ያለው የወንዶች ፓርት ነው። ከዛ እዚህ ጋር ኦፈር የተጻፉባቸው ከላይ ምናምን አሉ። እዚህ ጋር ኦፈር ናቸው። ለምሳሌ እነዚህ ኦፈር ናቸው የወንዶች። ተወዘን የሴቶች ይጀምራል ከዚህ በኋላ ዊዲስ 15 ብር ጥሩ። እኚህ ደግሞ አዳዲስ እቃዎች ሲገቡም እዚህ ጋር ኒው አራይቫል ተብለው ይቀመጣል። አሁን ይሄ የወንዶች ነው። ከዚህ ፓርት በኋላ የሴቶች ቆንጆ እቃዎች አይ ቲንክ እንዳልኳችሁ ሚድ ሬንጅ የሆነ እቃ ነው እዚህ የሚሸጠው። እዚህ ቤት ማለት ውድ የሚባለው አይደለም ያው ማለት አላለ ደን ደግሞ ርካሽ የሚባል አይደለም። ምክንያቱም ርካሽ ሌላ ቦታ አለ 10 ብር ምናምን 5 ብር ምናምን የሚሸጡ እቃዎች። ሶ ይሄን ይመስላል። እዛ ፓርት የሴቶች ነው። ፊት ለፊት እዛ ጋር ፓንት ኤቭሪቲንግ እዛ ጋር ፓርት ነው የሴቶች ምናምን። ደን ኦፈር ደግሞ እዛ ጋር አሉ ኦፈሮች ምናምን አሉ።
እዚህ ጋር 5 ብር የሚሸጡ እቃዎች ናቸው እዚህ ጋር የተለጠፉት። እነዚህ 5 ብር ናቸው ግን ሁሉም 5 ብር አይደለም አይተን ተለጥፎበታል። እሱ ይለብቻ 5 ብር ናቸው። እዚህ ጋር የምታገኛቸው እንዳለ ነገሮች 5 ብር የሚሸጡ ናቸው ማለት ነው። በኢትዮጵያ አይደለም እሺ ብሩ 5 ድራም። አንዳንዱ ግን በደንብ ቼክ ካልተደረጉ የተጎዱ ምናምን ናቸው ማለት የተቀደዱ ይኖራሉ። አንዳንድ ኖት ኦል ስታይል ግን አላለም። ህጻናት ምናምን ይገዛሉ በጣም ለጆቼ ማለት ነው። የህጻናት ይገዛዋል እዚህ ጋር። ለማንኛውም ፓርቱ ይሄን ይመስላል ከላይ እና ከታች። ቆንጆ ነው። ልውረድ ደን አንዳል ዚስ ሃውስ እንዴት በቃ ኦኬ። እዚህ ጋር የፀጉር እንትኖች ነው እዚህ ጋር ያያናቸው። ሽቶ አይ ቲንክ ሽቶ እዚህ ጋር ነበር የት እንዳለው። ኦኬ ወደዚህ ቀይረው ዛቶኪው ቦርሳ። እኔ ኳሊቲ ዋይዝ አንድ ቤት አለ ሬድ ታግ የሚባል አንድ ቀን እዛ እንሄዳለን። ሬድ ታግ ኢዝ ላይክ ፕሮ የሚገርም። ለማንኛውም ጂንሶች ምናምን እዚህ ያሉ እዚህ ጋር ኦፈር እዚህ ጋር 29 ብር ወር 30 ብር እዛ ጋርም 30 ብር ጂንስ ይወጣባቸው። ሸሚዝ ምናምን ውድ ነው እዚህ ሀገር 30 ብር ኦ 40 ብር ከ40 ብር ጀምሮ ነው የሚለው አክቹሊ። ግን አንዳንዶቹ ጀምሮ ይሉና እነሱ የቀነሱባቸውን ለማስቀመጥ ነው እንጂ ሁሉም እንደዚህ ይሸጣሉ ማለት አይደለም። እዚህ ጋር ከ39 ብር ጀምሮ ነው የሚለው 39 ብር ብቻ ላይሆን ይችላል። ግን ለምሳሌ እዛ ጋር 44 ብር ምናምን ይላል፣ ታች ጋር 50 ብር ይላል። ስለዚህ ከዚህ ጀምሮ ታገኛላችሁ ለማለት ነው። ቤቱ በጣም ሰፊ ነው እና ቆንጆ ነው። ለማንኛውም ያው ጨርሰን እየወጣ ነው። ምንም አይነት ከይዛችሁ ትወጡ እዚህ ጋር ዲፕ ያደርጋል ህገወጥ ሰዎች ስርቆት ምናምን፣ ምክንያቱም እያንዳንዱ ላይ ታግ አለው። ኦኬ ሶ ወደዚህ ከሄድን እንትን ነው የምንሄደው ካራኪቭ ግራንድ አውትሌት ምናምን እንሄዳለን። ሌላ ጊዜ ደግሞ እዛ ቤት ገብተን ጫማ ሞርሊ ጫማ ነው የሚሸጡት ሞስትሊ፣ ግን እነሱ ኳሊቲያቸው የተሻለ ነው። ጫማ ቆንጆ ኳሊቲ አላቸው። ሶ እዛ እንሄዳለን ካራኪቭ። ሶ እነዚህ ናቸው እንትኖቹ ባይኮቹ ስኩተር። ሶ እነዚህ ስኩተሮች አይ ቲንክ በቃ ችግሩ ኢንተርኔት ኮኔክሽን ይፈልጋሉ ብሮ ስለሆነ ነው። እሺ እዚህ ሀገር ያው ቅድሚያ ለእንትን ግዴታ ነው። ሶ ኮኔክሽን ይፈልጋሉ። ኮኔክሽን ከሌለ ለማንኛውም እሺ ሰፈር ደርሻለሁ። ሰፈር ይሄን ይመስላል። በየቦታው የከሪም ወር ደግሞ የባይኩ ስቴሽኖች አሉ። ይሄ 2025 እንትን ነው እንታያችኋል 25 ሶ ሌትስ ጎ። ግን እንትን እሰራለሁ ሪቪው እሰራለሁ ለብቻ። አሁን ሰፈራችን ውስጥ የሚገኙ መኪኖችን ሪቪው አደርጋቸዋለሁ። ምክንያቱም ይሄ እዚህ ሀገር ያው ነው ሀብታም ሀገር እንደሆነ ይታወቃልና ጀነራሊ ብዙ ነገር ታያላችሁ፣ ብዙ ነገር እና እስቲ እኛ ሰፈር አሁን ይሄ ራንደም ሰፈር ስለሆነ ማለት ነው። ለማንኛውም እሱን ቪዲዮ ቀጣይ እንሰራለን። ለማንኛውም የከሪምን ሞክሬ ነበረ አልሳካልኝም፣ ዳታ ይፈልጋል። የምታዩት እዚህ ጋር እንደ አሁን ለምሳሌ ቆሟል። የዚህኛው አይ ቲንክ ስካን አድርጋችሁ የትኛውን ቦታ ልታቆሙ ትችላላችሁ። ይሄኛው የባይኩ ደግሞ የሳይክሉ አይ ቲንክ የሆነ ስፔሲፊክ ቦታ ማስቀመጥ ይኖራችሁ ማለት ኮኔክት ማድረግ አለባችሁ ከማቆሚያው ጋር። ቻርጂንግ ስቴሽን ሊሆን ይችላል። እንደዛ ነው መሆን ያለበት። ለማንኛውም
የዛሬው ቪዲዮ ይመስላል። በቀጣይ ሌላ ቪዲዮ በሌላ ቪዲዮ እስክንገናኝ